ራስተፈሪያኖች ራሳቸውን የገዙ የሚያረጉትን ነገር በምክንያት የሚያረጉ ከነፈሰው ጋር ዝም ብለው የማይነፍሱ ቆም ብለው የሚያስቡ አላማቸው አንድ የሆነ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት እንደሆነ የሚያውቁ ከዛ በኋላ ሁሉም የሚቀጥል እንደሆነ የሚያውቁ ምክንያቱም ግርማዊ ቀዳማዊ አፄ ኃይለ ሥላሴ አንድና አንድ ያስተማሩን ነገር እግዚአብሔርን መፍራት ነው ሁሉም የሚቀድመው ከዛ በኋላ ሁሉም የሚጨመር ነው ቃልውድ ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ይህ የዋን ፖድካስት ነው በየዋን ፖድካስት በኪነ ጥበቡ ዘርፍ በሀገር ዙሪያና በተለያዩ ጉዳዮች ዙሪያ አበርክቶ ያላቸውን ግለሰቦች ይዘንላችሁ እንደምንቀርብ ይታወቃል ለዛሬም እንዲሁ አንድ እንግዳ ይዘን ቀርበናል እንደተለመደው ዝግጅታችን ሁሌም እንዲደርሳችሁ ላይክ ሰብስክራይብ እና ሼር ማድረጋችሁን አትርሱ ስንል በአክብሮት ይሆናል እንኳን ደህና መጣሽ እንኳን ደህና ቆያችሁ ሙሉ ስምሽንና አሁን ያለሽበትን የሙያ መስክ ልትገልጪልን ሄለን ለገሰ እባላለሁ የቀድሞ የሞሊየር የቲያትርና የስነ ጽሁፍ ቡድን በአዋሳ ከመስራቾች መሃል አንዷ ነኝ እንዲሁም የሞሊየር ሰርከስ ከመስራቾች መሃል አንዷ ነኝ በአሁኑ ሰዓት ደግሞ ኢምፔሪያል ማጀስቲክ ባንድ ውስጥ ከአርቲስት ሲድኒ ሳልመን ጋር ሙዚቀኛ ነኝ ከዛ ባለፈ ደግሞ በየአመቱ ከዛሬ 6 አመት ጀምሮ ያድዋ ዝግጅትን አዋሳ ላይ በተለያዩ መርሃ ግብሮች ከኪነ ጥበብ አዋሳ ውስጥ ካሉ የኪነ ጥበብ ባለሙያዎች ስፖርተኞች እና ከጥንታዊት ኢትዮጵያ ጀግኖች አርበኞች ጽሕፈት ቤት ጋራ አብሬ አዘጋጃለሁ እንደ ፌስቲቫልነት እያስለመድኩ ያለው ነኝ ሌላም ሙያ ውስጥ ያለው ሰው እናመሰግናለን እስቲ በቅድሚያ ትውልድሽና አስተዳደግሽ ምን ይመስላል የሚለውን ጉዳይ እንመልከት የተወለድኩት አዲስ አበባ የካ ሚካኤል ነው እድገቴ ደግሞ አዋሳ ነው አንደኛ ደረጃ ትምህርት ቤት የተማርኩት ታቦር ኤሌመንተሪ ነው ከዛ ደግሞ ሃይ ስኩል ልክ እንደጀመርኩ ወደ አዲስ አበባ መሄድ ነበረብኝና እዛ ደግሞ ሃይ ስኩል ሚኒሊክ ትምህርት ቤት ሁለተኛ ደረጃ ትምህርቴን እዛ ተምሬያለሁ ከዛ በኋላ ያው ኪነ ጥበብ ውስጥ ነበርኩኝና ካቶ አባተ መኩሪያ ጋራ ቲያትር ሰራ ነበረ የተለያዩ ሀገራት ቱር አድርጌያለሁ ቀደም ብለሽ በመግቢያሽ ላይ ሞሊየር ውስጥ እንደነበርሽ ገልጸሽልናል በርካታ የኪነ ጥበብ ባለሙያዎችን ያፈራ ነው ሞሊየር እንዴት ታስታውሻለሽ ያንን ጊዜ እንዴት ትገልጫለሽ ምናልባት አሁን ላለሽበት የሙያ መስክ አበርክቶ ይኖር ይሆን እንዴ በጣም ሞሊየር በጣም ብዙ ልጆች አፍርቷል ከዛ መሃል አንዷ ነኝ በጣም ጎበዝ መምህራኖች ነበሩ እና አስቻለው ቢርቦ ነፍሱን ይማረው ደምረው ያቀው መሰረት መና ብዙ ልጆች ነበሩ እኛ ላይ ትልቅ ስራ የሰሩ ከምንም በላይ ሀገራችንን እንድንወድ እነሱ ከኛ ቀድሞ የጀመሩ ስለነበሩ ስነ ጽሁፍ እንድንወድ እንድናነብ ብዙ ስራዎች ከጊዜ ቀደሙ ስራዎች አብረን እንሰራ ነበርና ያ ነው መጀመሪያ እሱን ይዤ ነው ከዛም ግሩፕ ውስጥ ነው ተመርጬ ወደ ጋሻባ ተመኩሪያ ሄድኩት በሞሊየር ምክንያት ነውና በጣም ሰርተውናል ማለት ይችላል ብዙ ነገር አበርክተዋለኛ ብዙ ልጆችም አሁንም ድረስ ያወጡ ነው እንደ ድሮ ቋሚ ባይሆንም መምህራኖቹ በተለያየ መልኩ በየራሳቸው ጥረት ያደርጉ ከዋሳ ብዙ ልጆች ያወጡና ትልቅ ነገር አድርገዋል ለኛ አሁንም እያደረጉ ነው ለአዋሳ ከተማ መልካም የኪነ ጥበብ ባለሙያ የመሆን ዝንባሌ ማሳደር በሀገር ጉዳይ ውስጥ ያገባኛል የሚል ስሜት ይፈጥራል እና ሁላችንም ውስጥ ይሄ ስሜት አለ ብዬ አስባለሁ እንደው ኢትዮጵያዊ ሆኖ መፈጠር ላንቺ ምንድነው ኢትዮጵያዊ ሆኖ መፈጠር መታደል ነው በረከት ነው መመረጥ ነው ያው እግዚአብሔር ሁሉንም ሰርቷል ሁሉንም በአምሳሉ ነው የሰራው የዓለምን ሁሉ ህዝብ የሰራው እግዚአብሔር ነው ኢትዮጵያ ግን የእግዚአብሔር የቃል ኪዳን ምድሩ ነች በፊት ብዙ ነገር የተገለጠባት ከጊዜ በፊት
አሁን ደግሞ መጨረሻ ላይ ሰው ባይመስለውም ኃያሏ አሜሪካ እያለ እስከ መጥራት ደረጃ ቢደርስም የእግዚአብሔርን ኃያሉ የሚለውን ስም ለአሜሪካ ቢሰጥም ያ ሁሉ የሚያበቃ ዓለምና ኢትዮጵያ ላይ እንደገና ብርሃን የሚሆንበት ነው። በመጽሐፍ ቅዱስ ክርስቲያን ስለሆነን በተጻፈልን መሰረት እግዚአብሔር ትልቅ ዓላማ አለው። ኢትዮጵያ ላይ ትልቅ ነገር ይሆናል። አሁን እንደመታደል ሆኖ በእጅ ያዙት ወርቅ ሆኖብን ሁላችንም ይሄ በመዘመን ሰበብ የመጣ የባህል ወረራ የእምነት ወረራ አለና በሱ መነጽር ያየናት አንሳብናለች። ግን ኢትዮጵያ ከእግዚአብሔር ጋር በጣም የተገናኘች ሀገር ነች እና ኢትዮጵያዊ መሆን ከምንም በላይ ነው። ኢትዮጵያዊ መሆን መታደል ነው። በቃ መታደል ነው። አንመጥናትም ኢትዮጵያን አሁን ባለንበት ሁኔታ አንመጥናት። ኢትዮጵያ ትልቅ ሀገር ነች። እኔ አሁን ባልሽው ሐሳብ ሙሉ በሙሉ እስማማለሁ። የኛ ለመመጠን እንጂ ኢትዮጵያ ያነሰች ሀገር አይደለችም። ከማንም በላይ የሆነች የተቀደሰች ሀገር ነች። ቅድስናውም ያለባት ተፈጥሯውም ያለባት የመጀመሪያ ቀደምት ሀገር ስለሆነች ኢትዮጵያ ምንጊዜም ከፍ ያለች ነች። እኛ እንድናሳንሳት ብንሞክርም የምታንስ አይደለችም። ወደ ሌላው ጉዳይ እንግባና አሁን ያለሽበት ሙያ ውስጥ ባትገቢ ኖሮ ምን ትሆኚ ነበረ? አሁን ያለውበት ሙያ ውስጥ ባልገባ ምን ሆን ነበረ? ጎበዝ ገበሬ፣ አትክልት በጣም እወዳለሁ። የምረጋጋው አትክልቶች አካባቢ ሲሆን ነው። በቃ አትክልት ያለበት ቦታ ሲሆን ዝም ብሎ አትክልት ያለበት ቦታ መሆን ሳይሆን መንከባከቡ፣ አፈሩን መንካቱ ራሱ ሌላ ዓለም ግብርና ሌላ ዓለም ነው። አሁን ግብርና ስንል የሚታየን መዝራት፣ ማጨድ፣ መብላት ነው። ከዛ ባለፈ ከአትክልቶች ራሱ ጋር እኛ በተፈጥሮ ግንኙነት አለን። ከመሬት ጋር ግንኙነት አለን፣ ከአፈር ጋር። አትክልቶቹን በመንካት የምናገኘው የጤና በረከት አለ፣ ብዙ ነገር አለ ጥናት ውስጥ። በዛ መልኩ ደግሞ ማየት ስትጀምር እሱ ሌላ ዓለም ነውና እዛ ቦታ ላይ የማሳልፈው ነገር ደስ ስለሚለኝ አይ ቲንክ ጎበዝ ገበሬ መሆን ይመስለኛል። እንደ ቢዝነስም እንደ መደሰትም አርጌ ጎበዝ ገበሬ ሆናለሁ። በተለይ የድሮ የኛ ሀገር መድኃኒቶች አሉ፣ የመድኃኒት ዛፎች። በተለይ አሁን ላይ ራሱ ባረገው ደስ የሚለኝ ነገር እግዚአብሔር ብሎ አንዱም ህልሜ ነው። መሬት ኖሮኝ እነዛን ከሽንኩርት ጀምሮ ማትረፍ ብችል። የኛ ቀኝ ሽንኩርት አሁን ካለው ጋራ ምንም አይገናኝም። አሁን የኛ 1 ኪሎ 400 ብር ነው የሚሸጠው። እሱም ካለ ዝም ብሎ በርበሬ መቀመሚያ ሆነዋል። ግን በሬቱ ድሮ ያበቅለው ነበር። አሁን ለምንድን ነው እሱን ትተን የሆነ የሌላ ሀገር መድኃኒትነቱን የደከመ በጄሞ የበቀለ እግዚአብሔር ከሚለው መንገድ ውጪ የሆነ ነገር ነው አሁን እየበላን ያለ ነው። ለጤና ራሱ እንደ ድሮ ሊያድነን አይችልም። አሁን የሆነ ነገር አሞ ነጭ ሽንኩርት ብላበት ትባላለ። ነጭ ሽንኩርቱ ሌላ ሆኗል አሁን። እነዛን ነገሮች ማትረፍ ብችል፣ እነዛን መድኃኒት የሆኑ ዛፎች ማትረፍ ብችል ከቢዝነስነቱ ባሻገር ለሀገር የሆነ ነገር አበረከትኩ ማለት ነውና እሱ ላይ ብሰራ አርቲስት ባልሆን እንደዛ ነገሮች ማድረግ ይመስለኛል። ከዛ ውጪ እየዞርኩ አገር ማየት፣ ተፈጥሮን ማድነቅ፣ እግዚአብሔር የሰራውን ነገር። ምክንያቱም በየቦታው ውበት አስቀምጦልናል እግዚአብሔር። አሁን ሰው ገነት ብሎ ላይ ይፈልጋል። እኛ ነን ያበላሽነው እንጂ ገነት እዚሁ ነው። ከደቡብ ተነስተ ወደ ሰሜን ስትሄድ የተራራው ውበት ራሱ እግዚአብሔርን አመስግነህ አትጠግቦም። ምክንያቱም ያንን ድንቅ አድርጎ የሰራው እግዚአብሔር ነው። እግዚአብሔርንም ታደንቃለህ፣ የበለጠ እንድትወደው እንድትፈራው ያደርግሃል። በሀገርህ ውበትም የበለጠ ትጠመድና ኢትዮጵያን ደሃ ሀገር ብለህ መስደብ ታቆምና ኢትዮጵያ ውስጥ ምን ልስራ ብለህ የቢዝነስ ሀሳብ ይመጣልሃል። ሰዓሊም ከሆንክ የሚገርም ስዕል ትስላለህ፣ ሀገርህን በተለያየ መልኩ ታስተዋውቃለህ። ፊልም ሰሪም ከሆንክ ቆንጆ ፊልሞች ትሰራለህ። ምክንያቱም ገደብ የለውም
በመንቀሳቀስ ውስጥ ብዙ ነገር ትማራለህ። የተለያዩ ሰዎች ጋር ትገናኛለህ። እነሱ ጋር ያለው ዕውቀት አንተ ጋር የለም፣ አንተ ጋር ያለው ዕውቀት እነሱ ጋር የለም። ያንን ሼር ታደርጋለህ፣ የበለጠ ፍቅር ይጨምራል። አርቲስት ባልሆን እሱን ማድረግ ይመስለኛል። እየዞርኩ ሰዎች ማግኘት፣ በተለይ ገጠር ውስጥ ያሉ ሰዎች በጣም ይመስጡኛል። በጣም ብዙ ነገር ያስተምሩኛል። እኛ ተራ ብለን የምናየው አኗኗራቸው ከጤና ጀምሮ ብዙ ለነሱ የሚያደርገው ነገር አለ። በእግር ከመሄዳቸው ጀምሮ የገጠር ሰዎች ረጅም ነው እድሜያቸው፣ አይተህ ከሆነ ጤነኛ ናቸው። ከአፈሩ ጋር ግንኙነት አላቸው። በየቀኑ ቻርጅ እያደረጉ ነው ራሳቸውን። በሳይንስ ደግሞ ብትሄድ አንደኛ ቻርጅ ማድረጊያ ዘዴ በአሁኑ ሰዓት ራስን ግራውንድ እንትን ማለት ነው፣ ከተፈጥሮ ጋር መገናኘት ነው። እዚች ዝም ብለው ጆሮአቸው ላይ የሚሰኳት የጤና አዳም እንጨት ወይ ምናምን ከጤና ጋር ማአት የምታበረክተው ነገር አለና ተራ ብለን የምናያቸው ነገሮች ህይወታችንን የሚያተርፉ ነገሮች ሊሆኑ ይችላሉ። ነፌጦ ነዳማከሴ ገጠር ካልሄድ ካሁን አትሰማውም ወሬው። ሮጠ ፋርማሲ ሄደ ተሰልፈ የሆነ ፈረንጅ የሰራውን ኬሚካል ይዘህ መጥተህ ነው የምትበላው። እንደዛ ማድረግ ይመስለኛል። ነጋዴ ሆናለሁ? አይ ነጋዴ አልችልም፣ በብድር ይጨርስ አበድሬ ነው ያልከው። እንደዛ ማድረግ ነው የሚመስለኝ። ሸክላ መስራት እወዳለሁ። ጥበብ ጥሩ ነው። አሁን አንቺ እንዳልሽው ነው እኮ ኢትዮጵያ ውስጥ ምንም የሌለ ነገር የለም። ሁሉ ነገር በእጃችን ነው ያለው። ግን የእጃችንን እየጣለን ሌላ አርቲፊሻል የሆነ ነገር ነው የምንደርበው። በአለባበስ፣ በአኗኗር፣ በባህል መድኃኒት ሕክምና፣ ባህላዊ ዳኝነታችን ሳይቀር የተመሰከረለት ነው። ዘመናዊ የሆነ የዳኝነት ስርዓት ሰዎችን ከማስማማቱ በፊት እናት አባቶቻችን ለረጅም ጊዜ ሳይፋቱ አብረው እየኖሩ በባህላዊ ዳኝነት ኖረዋል። ዛሬ ፍርድ ቤት ማፋታት ነው ስራው። ዛሬ ከሚጋባው በላይ የሚፋታው ይበልጣል እና ይሄ ማህበራዊ ቀውስ ነው። ሲያመን እኮ ደማካሴ ታሽቶ በቡና ምናምን ተጠጥቶ ሰው ለራስ ምታቱ መድኃኒት መፍትሄ ያገኛል። ግን እኛ ዛሬ ዞር ብለን ፓራሲታሞል ነው የምንጠው እና በጣም በብዙ መንገድ ወድቀናል። ያው ይህንን ነገር ስናነሳ እንግዲህ የቀደመ አኗኗራችን በጣም ትልቅ ፋይዳ እንዳለው እንመለከታለን እና እንደው ከድሮ ምን መማር አለብን ከትላንት ብለሽ ታስቢያለሽ? አሁን እየጠፋን ያለ ነው መለስ ብለን መነሻችንን የመሳትና ከዛ ሚዛን የመውረድ ነገር ውስጥ ስላለ ነው። ያንን ይዘን ብንቀጥል እኮ አይደለም ኢትዮጵያን ለሌላው ዓለም እንተርፍ ነበረ። ተኩላ የሆነው እኛ እዚች ሀገር ላይ እኛ ግለሰቦች ራሳችንን እና ምን መማር አለብን ትያለሽ? ከድሮ ምንድነው የምንማረው የሚለው ጥያቄ ከድሮ ምንድነው ማንማረው ቢባል ነው የሚሻለው በአሁኑ ሰዓት። ምክንያቱም አሁን ድሮ ላይ እኛ ተጠቅመን አባቶቻችን እየኖሩበት የነበረውን ነገር ነው ከሳይንስ ጀምሮ ደረስኩበት ብሎ እንደ አዲስ እየነገረን ድሮ የነዛ አባቶቻችን የፈጠሩትን ጥበብ የደረሱበትን የእውቀት መጠን ነው አሁን በዩኒቨርሲቲም በለው በተለያየ ትልቅ የምትለው ቦታዎች የሚያስተምሩ። ከመድኃኒት ጥበባችን ጀምሮ አሁን ዓለም ደረስኩበት ብሎ ጀርመኖች፣ ዓለም ላይ ያሉ ሰዎች ልጆች የሚነግሩን የሚሰሩት መድኃኒት እያንዳንዱ ከኢትዮጵያ በተወሰዱ መጽሐፎች ላይ ተመርኩዘው ነው። እዚህ ጋር ቅጠሉን ቀጥታ አኝከህ መዳን እየተቻለ የሆነ ኬሚካል ገብቶበት ነገ ጤናህን የበለጠ ሊጎዳ በሚችል መልኩ የመረጥነው እኛ ነን እንጂ ለሁሉ ነገር መፍትሄ አላቸው። እየተው ነው። አሁን ብዙ ሰዎችም እያለቁ ነው፣ እየሞቱ ነው። እነዛ አባቶች እነዛን ጥበብ ሳንቀበል ሳንጽፈው፣ ምክንያቱም እየተሸጋገረ ነው የመጣው ከትውልድ ትውልድ። አሉ ብዙ አባቶች አሉ በየገዳማቱ በየቦታው ያውቀት ያላቸው አሉ። እኛ ግን ወጣቱ ምን ያክል እየሄደ ስራዬ ብሎ እነሱ ልክ ለትውልድ እንዳሸጋገሩት ሊያሸጋግር እየሞከረ ነው። እሱ ሌላ ጥያቄ ነው። ከድሮ በጣም ብዙ የምንማረው ነገር አለ። ከአመጋገባችን ጀምሮ፣ ከአስተራረሳችን ጀምሮ መሬት ማረፍ አለበት።
አሁን በማዳበሪያ ረፍት የለውም መሬቱ። መጽሐፍ ቅዱስ ግን መሬት ማረፍ እንዳለበት ከብቶች ሳይቀሩ ሰው ማረፍ እንዳለበት ከዛ ህግ ወተን አሁን እኛ ዘመነን ሞተን ነው የኩላሊት ወደቀ ነው የሚባለው ምንድነው ፌል አረገ ካንሰር በካንሰር የጡት ካንሰር የዚህ ካንሰር የዛ ካንሰር ድሮ ካንሰር የሚባል ነገር ካለም ደግሞ መድኃኒቱ አላቸው። አሁን ከድሮ የምንማረው ነገር የድሮዎቹ ካልሞቱ የዛን ያክል ካልታመሙ አሁን ግን እኛ ዘመንን ብለን ጨረቃ ላይ ወጣንም ብለን በረርን ባየርን ብለን ከነሱ በላይ እየታመምን ከሆነ ከነሱ በላይ ረጅም ዓመት እየኖርን ካልሆነ ሰው ቆም ብሎ ማሰብ ነው ያለበት። ድሮ ላይ ምን ነበር አሁን ምንድነው አዲስ የጀመርነው ነገር? አሁን አግበስባሽ ሆነናል። ፋሽን ሲባል ሱሪ ዝቅ ተደረገ ሲባል ሁሉም ሱሪውን ዝቅ አድርጎ ምክንያቱ እንኳን ሳያውቀው መንገዱ ላይ ሱሪ ዝቅ ያደረገ ማአት ወንድ ታያለ። ወንድ ልጅ ከፍ አድርጎ ነው ሱሪውን ጠበቅ አድርጎ አገር የሚመራ ነው። ንቅሳት ሲባል ንቅሳት በንቅሳት ነው። አሁን ሊፕስቲክ የሆነ ቀይ ከንፈሮች ለምንድን ነው የምናረገው የምንለውን አንጠይቅም። እያንዳንዱ የምናረገው ነገር ግን እያሳመመን ነው። የካንሰር በሽተኛ እያደረገን ነው። የቆዳ ካንሰር አለ። አሁን ይሄ አዲስ ቅንድብ መሰካት ተጀምሯል። ያ ኢንፌክት ካረገ ቀጥታ አይምሮ ጋር ሄዶ እስከ መሞት ሊያደርስ እንደሚችል አውቁ። ምክንያቱም ያንን ለማጣበቅ የሚጠቀሙት ኬሚካል ነው። አይነ እንግዲህ ምንህ ናት ነው የሚባለው። አይነ በቃ አይነ ከሌለ የለም። እሱን ራሱ ሌላ አርቲፊሻል ለመቀጠል ስንል ያንን ሁሉ ሳናስብ በቃ እንትነን ፋሽን ተከታይ ሆነናል። የምንከተለው ፋሽን ግን የሚያጠፋን ነው። ከጤና አንፃር፣ ከእምነት አንፃር፣ ከማንነት በቃ እያጣን ነው። እኛን አይደለንም። ወደ ድሮ ብንመለስ ብዙ የምናተርፈው ነገር አለ። አሁን ከድሮ ጋር እኔ አላወዳድረው። አሁን ዝም ብለን የደመ ነፍስ ኑሮ ነው እየኖርን ያለ ነው። በሆነ በተቀደደልን ቦይ ገብተን በእነሱ አቅጣጫ እየሄድን ነው። እነሱ በተለያየ አቅጣጫ ገብቷል። ድሮ በመሳሪያ መጡ፣ ቀኝ ሊገዙን አልቻሉም። በእግዚአብሔር ኃይል አንድ ነበርን። መሳሪያ ስላለን ሳይሆን እግዚአብሔር ስለረዳን እግዚአብሔርን ምንፈራ ህዝቦች ስለነበርን ያን ጊዜ አለፈ። አሁን ግን እነሱ መምጣትም አይጠበቅባቸውም። ፊልማቸው አለ፣ ኢንተርኔቱ አለ። በየስልክህ የሚፈልጉትን መልእክት ይልኩልናል። እኛ ደግሞ አሜን ብለን ተቀበለን እየሄድን ማንነታችንን እያጣን፣ ጤናችንን እያጣን፣ እምነታችንን እያጣን፣ ባህላችንን እያጣን የሆነ ሰዓት ስትነቃ የኢትዮጵያን ላታገኛት ሁሉ ትችላለህ። አሁን በሚያሰጋ ሁኔታ እዛ ላይ ነን። እንደሱም ደግሞ ማለት አልችልም። ደግሞ እግዚአብሔርን የሚፈሩ ሀገራቸውን ከልባቸው የሚወዱ ወጣቶች አሉ። ምክንያቱም ኢትዮጵያ የቃል ኪዳን ሀገር ነች፣ አይጥላትም። በዚህ ማዕበል የሚወሰደው እንዳለ ሆኖ በእብደቱ ደግሞ ማንነቱን ሳይለቅ ደግሞ የሚጠይቅ ደግሞ ወጣት አለ። እሱ የእግዚአብሔር የጊዜ ጉዳይ ነው። ኢትዮጵያ ወድቃ አትውድቅ፣ ግን አሁን አጎንብሳለች። በእኔ አንዳንድ ቦታ በሚያስፈራ መልኩ አሁን ማን ስፒድ ነው መቼ ዕለት የመጣው ሰውዬ ስፒድ ሾው ነው መጣ ሲባል ማነው የሚመጣው ብሎ እንኳን አይጠይቅም። ይሄ ልጅ ባክግራውንዱ ምንድነው? ከዚህ በፊት ምን አድርጓል? መታወቁም ብቻ ነው። ግማሹ ፎቶ ለመነሳት ይገለባበጣል፣ ግማሹ እሱን አቀባበል ለማድረግ። ማንን ነው የምትቀበለው? ኢትዮጵያ ያገኘችውን የምትቀበል ሰው አይደለችም። ቆም ብላ ታስባለች። የድሮ አባቶች እንግዳ እንኳን ሲመጣ እኮ ያው ያከብሩሃል፣ እግርህን ያጥሙሃል። ዝም ብለው መዘክዘክ አይጀምሩም። መጀመሪያ ማንነትህ ይጣራል። ለምንድን ነው የመጣው? ምክንያቱም ኢትዮጵያ ምንድነች? የቃል ኪዳን ሀገር ነች። የእግዚአብሔር ሚስጥራት ያሉባት ሀገር ነች። ዝም ብለህ የምትከፋፍታትም አይደለችም። የሆነ ሰውዬ ብር ስላለው ወይ ዝና ስላለው አገር ከፋፍተህ ነገ ይሄ ሰውዬ ምን ሊያመጣ ይችላል? ምንድነው ከጀርባው እነማን አሉ ሁሉ ማለት አለብህ። ዝም ብለህ ጥሩም ሊሆን ይችላል ለቱሪዝም የኢትዮጵያ መጥቶ ነበር መባሉ፣ ግን ኢትዮጵያ መጥቶ ነበር ለማባልስ ልክ ያልሆነ ሰው በር ትከፍታለህ ወይ ነው። ከድሮ ብዙ የምንማረው ነገር አለ። ማስተዋል ከአባቶቻችን ሳያስተውሉ ምንም ነገር አያደርጉም። ሁሉን ነገር ጊዜ ይወስዳሉ፣ ይመረምራሉ፣ ይመካከራሉ።
ከዛ ይወስናሉ። አሁን ይሄ አዲስ የመጣው ሁኔታ አካሄዳችን ይዞን የሚጠፋ ነው። ምንም አይጠቅምም። እሺ መልካም። ራስታ ነሽ አንቺ? አዎ። ራስተፈሪያን በኢትዮጵያ ህልውና ጉዳይ አይደራደሩም። እምነታቸው ጽኑ ነው። ይሄንን ተመልካቾች በአግባቡና በቅጡ እንዲረዱት እስቲ ትንሽ ነገር በይኝ ስለ ራስተፈሪያን። ራስተፈሪያን ያው ራስ ተፈሪ ማለት ተፈሪ አባባ ጃንሆይ የድሮ ስማቸው ማለት ነው። የእሳቸው ተከታዮች ማለት ነው። ራስ ተፈሪ ማን ናቸው ስንል እሱ ሌላ ጥልቅ ማንበብ የሚፈልግ ነገር ነው። ከኢትዮጵያ ታሪክ ጋር አያይዘ ከእምነታችን ጋር አያይዘ ብዙ ነገር እንዲህ ባጭር ሰዓት እንገልጽልህ አይደለም። ራስተፈሪያኖች ራሳቸውን የገዙ የሚያረጉትን ነገር በምክንያት የሚያረጉ ከነፈሰው ጋር ዝም ብለው የማይነፍሱ ቆም ብለው የሚያስቡ ዓላማቸው አንድ የሆነ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት እንደሆነ የሚያውቁ ከዛ በኋላ ሁሉም የሚቀጥል እንደሆነ የሚያውቁ ምክንያቱም ግርማዊ ቀዳማዊ አፄ ኃይለ ሥላሴ አንድና አንድ ያስተማሩን ነገር እግዚአብሔርን መፍራት ነው። ከሁሉም የሚቀድመው ከዛ በኋላ ሁሉም የሚጨመር ነው። እሳቸው ራሱ በነገሱ ሰዓት ስዩመ እግዚአብሔር ተብለው በእግዚአብሔር የተሰየመ ማለት ነው። ጊዮርጊስ ቤተክርስቲያን 7 ቀን 7 ሌሊት በገዳም በመጡ አባቶች ተጸልዮ በቤተክርስቲያን በትክክለኛው ስርዓት የነገሱ ንጉስ ናቸው። ከዘር ሐረጋቸው ደግሞ ከጠቢቡ ሰለሞን 225ኛው የዘር ሐረግ ላይ የነበሩ ናቸው። ሲነክሱ ምንድነው አንዱ ከመሐላቸው መሃል እግዚአብሔር ባንተ ላይ ሆኖ ባንተ አድሮ እንዲመራህ ፈቅዳለህ ወይ ነው እግዚአብሔር። ዘውዳቸው ላይ የነበረው መስቀል ከላይ የተሰጣቸው በተለያዩ የከበሩ ድንጋዮች የተለበጠ መጽሐፍ ቅዱስ ነው። ያ ማለት ኢትዮጵያ የበላይዋ እግዚአብሔር ነው። ኢትዮጵያ የምትባለው ቅድስት ሀገር ምንላት ከኤርትራ አንስቶ እስከ ህንድ ውቅያኖስ ድረስ ያለችው ያ በድሮ ካርታው ማለት ነው። ያቺ ሀገር ከእግዚአብሔር ውጪ መሆን ከእግዚአብሔር ውጪ ልትተዳደር አትችልም። ልትተዳደርም ልክ አትመጣም። ምክንያቱም የበላይዋ እግዚአብሔር ነው። ያው የዓለም ሁሉ የበላይ እግዚአብሔር ነው። ኢትዮጵያ ግን የሆነ አካሄድ አላት። ከንጉስ ሰለሞን እንዳልኩ ወደኛ በሚኒሊክ አንደኛ ምክንያት በንግስተ ሳባ የገባ ታሪክ አለን። ከቃል ኪዳን ታቦት ጀምሮ የተያዘ ነው። ማዕት ነገር የተያዘ ነውና ይሄ ሌላ ማንበብ ሌላ ጥናት የሚፈልግ ነገር ነው። ግን ራስተፈሪያኖች ዋና መመሪያቸው የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። አሁን ብዙ ሰው አያውቅም ያንን የሚመስለው ራስታ ሲባል የሆነ ጸጉራቸውን ያረዘሙ ሰዎች በነገር ላይ ጸጉር ማርዘም አይደለም ራስታነት። በቃ ራስን ማወቅ ራስን መግዛት ይሄ ምልክታ አይደለም። በፍላጎት የምታረገው ነገር ማንም ሰው ሊያሳድግ ይችላል። ሳያሳድግ ራስታ መሆን ይችላል። ይሄ እሳቤ ካለ አሁን አንተ እዚህ ጋራ ስለ ኢትዮጵያዊነት ስለ አፍሪካዊነት የምታቀነቅን ከሆነ የግድ ራስታ መባል የለህም። በቃ ራስህን የገዛ ሰው ነህ። የምታረገውን ታውቃለህ ማለት ነው። እንትን አይደለም፣ ህግ አይደለም። ራስታ ይሄን ማድረግ አለበት ይሄን ማድረግ አለበት የሚባል ነገር የለም። በእርግጥ አሁን ራስታ ሴት ቀሚስ መልበስ አለባት። ምክንያቱም በመጽሐፍ ቅዱስ ቀሚስ ሴት ትልበስ ነው የሚለው። ከቻለች ጸጉሯን መሸፈን አለባት። እኔ እንዳስተዳደግ ሆኖ በጣም እየተራመድኩ በሩጫው በሰርከሱ በምን ውስጥ ስለነበር አንዳንዴ ሩጫ የሚበዛብኝ ሰዓት ላይ ሱሪ አረጋለሁ which መቀየር አለብኝ። ግን እነሱ ሊሉ የሚችሉት ራስሽን ሸፍኚ፣ ሴት ልጅ ሴት መሆን አለባት፣ የወንድ ራስ እግዚአብሔር የሴት ራስ ወንድ የሚለውን ነው የሚከተሉት።
አሁን ይሄ ፌሚኒስት ምን የሚባል ነገር አለ አይደለም እሱ ሌላ አጀንዳ ያለውም አለ የኡነትም ደግሞ ሴት አትጨቆም ብሎ የሚነሱም አሉ ሴት እንድትጨቆን እግዚአብሔርም ጨቁናት አይልም በህጉ ያው በመረዳት በመግባባት ግን ሁሉ ጊዜ ምን መርሳት የለባትም የሷ ራስ ወንድ ነው ወንዱም ደግሞ ራሷ ስለሆነ ይረግጣታል ማለት አይደለም በዛ ሐሳቤ በዛ መግባባት ውስጥ ተከባብሮ በእግዚአብሔር ህግ ውስጥ ሆኖ መኖር ነው እና ከነሱ ብዙ ነገር ተምሬያለሁ የመጀመሪያው ነገር ኦርቶዶክስ ክርስቲያን ነኝ በፊትም ነበርኩ አሁንም እነሱንም ካወኩ በኋላ ያንን የሚያስቀይረኝም ነገር የለም በዛ ህግ ነው ምኖረው እነሱ የበለጠ እንድወደው እምነቴ ኢትዮጵያ ለካዝም ብሎ ኦርቶዶክስ ክርስቲያን ከሚለው ኢትዮጵያ ከሚለው ሌላ በጣም ጥልቅ ነው ነገሩ ስለ አፍሪካዊነት ከዚህ አንስተ እስከ ህንድ ውቅያኖስ ኢትዮጵያ ከነበረ እነዚህ ቦርደሮች ከየት መጡ የሚከፋፍሉን ኬንያ ዩጋንዳ ሩዋንዳ ያሉ የሚከፋፍሉ ነገሮች ለካ እነዚህ የቀኝ ገዢዎቹ እኛን የማለያያ ዘዴ እንደሆነ የበለጠ እንዳነብ የበለጠ እንድረዳ እና እምነቴን ማንነቴን የበለጠ እንድወድ አደረጉኝ የተቀየርኩ ነገር የለው የተቀየርኩት ያ የነበረኝን ማንነት የበለጠ በጨመረ መልኩ ኢትዮጵያ የምትባለው ነገር ከበጣም ካይምሮ በላይ እንደሆነች እንድረዳና ለሷ ምን ማድረግ አለብኝ ብዬ ኃላፊነት እንድወስድ ነው ያደረጉ የተለየ ነገር የለውም ራስታ መልካም ነው አሁን ደግሞ እስቲ ወደ ታላቁ አድዋ ጉዳይ እንምጣ የአድዋ ጉዳይ ሁላችንም ያገባናል ምናልባት በአግባቡ ታሪክን ካለማንበብ የተከፈለውን መስዋዕትነት ከልብ ካለማሰብ አንዳንድ ጊዜ ደግሞ አጉል ለማፈንገጥ ካልሆነ በስተቀር አድዋ ሊዘነጋ የሚገባው ታሪክ አይደለም አንቺ ደግሞ በውስጥ ሻግሮ የመዘከር ስራዎችን ከአርበኞች ጋር አብረሽ እየታገልሽ ምናምን ትሰሪያለሽና አድዋ ለኢትዮጵያ ህዝብ ምንድነው ታያለሽ እናንተስ ስትዘክሩ የታዘባችሁት ነገር ምንድነው በቀጣይስ ምን አስባችኋል የሚለውን ደግሞ እንመልከት አድዋ እንዲህ ዝም ብሎ የሚገለጽ ነገር አይደለም ቅድም ማት ነገሮች ተጣቅሰናል ያንን ሁሉ ነገር ደግሞ የሚያስርልን አድዋ ነው ምክንያቱም ኢትዮጵያ የእግዚአብሔር የቃል ኪዳን ምድር ናት አድዋ ራሱ ዝም ብሎ የሆኑ ሰዎች ብድግ ብለው ተዋጉና ፈረንጅን አሸነፉ አይደለም እነዛ ለምን መጡ ፈረንጆቹ ራሳቸው ቀኝ ገዢዎቹ ለምን መጡ ርቧቸው መጡ ቦታ ቸግሯቸው መጡ ምን ለምን መጡ ከመጽሐፍ ቅዱስ ጋር የተያያዘ ነው ከእምነት ጋር የተያያዘ ነው አድዋ እነዛ ሰዎች ይፈልጉ የነበሩት እኛ ጋር ሲመጡ እኛን ቀኝ ገዝተው በእነሱ እሳቤ ውስጥ በእነሱ እምነት ውስጥ በእነሱ እግዚአብሔርን አለመፍራት ውስጥ ከተውን እግዚአብሔር የለም የሚሉት ደረጃ ደርሰው የለ አሁን የደረሱበት ደረጃ እሱን እሳቤ እኛ ጋር አምጥተው የነሱ አምላካቸው ብለው የሚያስቡትን ሉሲፈር ለማንገስ አሰራሩን ማለት ነው እግዚአብሔር የለም ካልክ እንግዲህ ጌታ ሉሲፈር ነው ማለት ነው ኢትዮጵያ ደግሞ ያንን ልትሆን አትችልም አልሆነችም ወደፊትም አትሆንም እና አድዋ መንፈሳዊ ውጊያ ነበር ዝም ብሎ ፊዚካል የሆኑ ሰዎች መሳሪያ ያላቸውና ቢላ ምናምን ያዙ ሰዎች በፈረስ አይደለም ከዛ በላይ አሁንም መጽሐፍ ቅዱስ ውስጥ መሄድ ያስፈልጋል በእምነቱ ሁሉም ሙስሊም ክርስቲያን ሳይል ነው ሁሉም ኢትዮጵያዊ ወጥቶ አንድ ሆኖ የመከተው ምክንያቱም እነዛ ሰዎች ሐሳቢያቸው እምነት ለማስቀየር ነው የመጡት እኛ ደግሞ እምነታችን እግዚአብሔርን መፍራት ነው ሙስሊምን ብትለው አላህ ይበል እንጂ ዋናው ፈጣሪ እንዳለ አለመካድ ነው እነሱ ደግሞ ፈጣሪን ለማስካድ ነው የሚመጡት የነበረው አሁን የሚሞክሩዋቸውን ሙከራዎች በዛ ሰዓት አሁን አይደለም የጀመሩት አሁን እኛ እንደዚህ ሆነ
ሆነ የምንለው ነገር ድሮ ነው የተጀመረው ሴራቸው ቀስ እያሉ መጀመሪያ በፍቅር ነው እኮ የመጡት ደብዳቤው ሁሉ ጽፈው ዲፕሎማሲ በሆነ መልኩ ነበር ሊግባቡ የሚፈልጉት በቃ እንመጣለን እኛ ተዘጋጁኛ በመንላችሁ ትሄዳላችሁ ነው ከቴዎድሮስ ጀምሮ ማለት ነው ሶ እንትኑ እንደምናየው ፊዚካል አይደለም መንፈሳዊ ውጊያ ነው ያንን እምነት ነው ማለት ነው የዛ ሰዓት እነዛ ሰዎች በእግዚአብሔር ኃይል አንድ ሆነው ምንም መሳሪያ ምንም በሌላቸው ሰዓት ያንን መመከት ከቻሉ እግዚአብሔር ኃይላቸው ሆኖ አሁን ያለውም ትውልድ ያንን ያስቀጥላል ማለት ነው እሱ ከቆመ አሁን እነሱ ያንን ቀደም ያወራን ነበር አይደል ጥይቱን እንዲደረት በኩራት እስከመውሰድ ድረስ ለሀገራቸው እግዚአብሔርን ሳይ በመፍራት ብቻ ያንን ያረጉትን ነገር አንተ ደግሞ እንደተራ ነገር ህይወት ማለት ቀላል ነገር አይደለም ያ ሰውዬ ከፊት የቆመው ጥይት ሊወስድ የቆመው ሰውዬ ሚስት ነበረው ወይ ጮኛ ነበረች በጣም የሚወዳት ገና ሊያገባት ያቀደ ያለ ልጆች ወይ ነበሩት ገንዘብ እንደሰጠህ ምናምን እንድትቆጥረው አይደለም ህይወቱን የሰጠህ አንድ ሰው ሳይሆን ማዕት ሰው ከጥግ ጥግ ከኢትዮጵያ ከጫፍ ጫፍ ተነስተው ሀገር ያቆዩ አንተም ደግሞ ያ ስሜትን ይዘህ ያን ኢትዮጵያዊነት እንድታስቀጥል ነው ያን ደግሞ ለማውራት ኢትዮጵያዊነትን ለማውራት ካድዋ የገዘፈ ነገር የትም ፈልገህ አታገኝም ከኛ አልፎ በመላው አፍሪካ ምክንያቱም እነሱ ያንን ባርነት አይተውታል መገረፍ መጨቆን መደፈር ምን ማለት እንደሆነ አይተውታል ከኛ አልፈን ለነሱ ራሱ ምሳሌ ሆነን እኛ አድዋን ድል ካስመዘገብን በኋላ በጣም ብዙ ሀገሮች ነው በእኛ በመነሳሳት ነፃነታቸውን ያገኙት አድዋ ዝም ብለ እንደሚወራው ከኔ ኪሎ በላይ ነው ከሁላችንም ኪሎ ከሁላችንም አይምሮ በላይ ነው ለምን ያሆናል የእግዚአብሔር ሚስጥር ስለሆነ ማለት ነው አሁን ጥያቄው ያንን ሚስጥር እግዚአብሔርን ኃይል በማድረግ እንቀጥለውና ያንን እነሱ የቆሙለትን ዓላማ ሁሉ ጊዜ ይዘን እንኑር ወይስ እንልቀቀው ነው እኔ መልቀቅ አልፈልግም እሱን እንዲያስኩ ነው መሞት የምፈልገው ዋናው መነሻዬ ኢትዮጵያ የምትባለውን ሀገር ቀድሜ የጠቃቀስናቸውን ነገሮች ሁሉ እንደ ሀገር የሚያስቆይልን አንድ መሆናችን ነው ከአድዋ በላይ ደግሞ አንድነትን ያሳየ ህብረት ምን ያክል አቅም እንዳለው ስትተባበር ምን ያክል እግዚአብሔር እንደሚጨመርበት ያሳየነ ሌላ ታሪክ አላውቅም ስለዚህ እሱን ታሪክ አዲሱ ትውልድ ረስቶትም ከሆነ ወይ ስለሱ ያልሰማ ከሆነ እንዲዘክረው ከመዘከር ደግሞ አልፎ የራሱ ኃላፊነት ምንድነው እሺ ያ ታሪክ አለፋውን ሆነ አሁን ያለንበት ያድዋ ሁኔታስ አሁን ያለንበት ቀኝ ገዢዎቹ በምን መልኩ እየመጡ ነው በሳይንስ በቴክኖሎጂ በዚህ በዛ በተለያዩ መልኩ እየመጡ ነው ከሱ እንዴት የሚጠቅመንን መርጠን የማይጠቅመንን እየተውን ያችኑ ኢትዮጵያ እግዚአብሔርን የምትፈራዋን ኢትዮጵያ አንድ የሆነችዋን ኢትዮጵያ እንዴት እናስቀጥል ከዛ አልፎ ደግሞ እስከ ህንድ ውቅያኖስ ድረስ ኢትዮጵያ ከነበረች እነዚህ አጥሮች አሁን የተሰሩት ቦርደር ብለው ኬንያ ስትሄድ ሄጄ ነበር በነገርህ ላይና ኬንያ ሞያሌ የነሱ ሚግሬሽን ጋር ስትደርስ የሆኑ ፖሊሶች አሉ ትፈተሻለ ምናምን ወደ ሚግሬሽን ውስጥ ገባ ያ ማለት ከዛ አጥር በኋላ ኬንያ ገባህ ማለት አጥር ነው ያ አጥር ድሮ አልነበረም ሰዎች ከዚህ ተነስተው በግመል በሆነ ነገር ተገበያይተው ህክምና ምንም ተደራርገው እንቀያየር ነበር እዛ ያለው ምግብ እዚህ ይመጣል እዚህ ያለው ይሄዳል ነው አሁን እነዛን ቀኝ ገዢዎቹ ከእንትን ብለዋል እሱን እንዴት ነው ማፍረስ የምንችለው እና እንደ ድሮ ከወንድሞቻችን ጋር በሰላም የምንኖረው እንደ እንግዳ ማንተያየው አሁን የኛ አድዋ አሁን እኛ የምንኖርበት ዘመን አድዋ ይለያል ከበፊቱ አድዋ የበፊቱ የተከበረ ነው ያን ጀብድ ሰርቷል በእግዚአብሔር ረዳትነት አሁንስ እንደ ድሮ ዝም ብለን ጣሊያን ይመጣል ብለን መሳሪያ ይዘን ነው የምንጠብቀው ወይስ ጣሊያን ኦሬዲ ቤታችን ገብቷል እንደኔ በየጓዳው ገብቶ
ጭራሽ ማት ነገር እያደረገ ነው። እኛ ቃና ቲቪ እያየን ነው እንትን ፊልም የሆነ የማያገባንን የሰዎች ታሪክ አንድ ብቻ አይደለም እኮ በማታ 3-4ቱን ብለን ስለተተረጎመልን እሱን እያየን ጣሊያን ገብቶ ጓዳ ሽሮ እየሰራ ነው መርዝ ጨምሮ። ጣሊያን ስለ ያው ሁሉም ቀኝ ገዢ ሐሳብ ማለት ነው። ዋናው መነሻዬ ያ ነው። በቃ አሁን እሺ ያለፈው እኛ አሁን ምን እናድርግ? ይሄ ዘመናዊ ቀኝ አገዛዝ ለመዋጋት የግድ አድዋን እየዘከርክ ነው። አሁን ስላለው ደግሞ እኛ ስለ ተጋረጠብን ክፉ ነገር ማውራት የምንችለው። ስለዚህ መነሻዬ ይሄ አሁን ያነሳኋቸው ሀሳቦች ናቸው። መልካም ነው። እንግዲህ ያው ሰፊ ነገሮችን ያነሳሽው በአንዱ ነገር ውስጥ ሌላ ጉዳይም እየተጠቀሰ እኔ ልጠይቅ ያሰብኩትንም ነገር አንቺ እየመለስሽው ነውና አሁን ደግሞ ወደ ጽድቅ ስራዎች እግዚአብሔር ወደሚፈልጋቸው ስራዎች እንለፍ። በዓለም ላይ ሱፊና ዜን የሚባል የእምነት ፍልስፍና አለ። ታውቂያለሽ? ስለ ሱፊዎች አላውቅም። በቃ ሱፊዎች በጣም በምሳሌ የሚያስተምሩ ናቸው። ብዙ ጊዜ የእነሱን ስራዎች እመለከታለሁና እኔ በጣም ይገርመኛል። እና አንዱ እንገርሽ በሱፊዎች ምሳሌ መሰረት አንዲት ሴት አለች፣ በጣም በጎ አድራጊ ነች እና እቺ ሴት በቃ ለሰው ለተቸገረ ሰው መስጠት፣ ለተቸገረ ሰው ቤት መስራት፣ የተቸገረ ሰው ማብላት፣ የተቸገረ ሰው ማልበስ ምናምን መደበኛ ስራዋ ነው እና ሰዎች በምድር ላይ ሳትሞት እያሉ በቃ አንቺ ገነት ነው የምትገቢው ብለው ይወስናሉ። በቃ ሰው መልካም ካደረገ መልካም ከሰራ ገነት ነው የሚገባው ተብሎ ስለሚታሰብ እንደዛ ምናምን ይሉ ነበር እና ያቺ ሴት እስከመጨረሻ ደግነት ስራ እየሰራች መጨረሻ ሞት አይቀርም ሞተች እና የሞተች ቀን ማታ ለሰፈሩ ሰው ታየች በህልማቸው። ገነት ገብታ በጣም እግዚአብሔር ሲያመልክላት አንቺ ጎበዝ ሰው ነሽ ምናምን ሲላት እንዲታያቸው በህልማቸው እና አጋጣሚ በህልም ዓለም ውስጥ ያሉ እነሱም እሷም ትመጣለች እና አንቺ እንዳልነው ገነት ገባሽ አይደል ይሏታል። አዎ ገነት ገባው እኮ እግዚአብሔር ይመስገን ምናምን ብላ እንትን በቃ በዛ በማልበሰሽ በማብላትሽ በማጠጣትሽ በጣም ብዙ ነገር በማድረግሽ ነው አደገባሽ። እኛም እንደነሱ እንዳንቺ እንሁን ያንቺን ፈለግ እንከተል ይሏታል። አይደለም ማለቻቸው እና እኔ በማልበሴ በማብላቴ በማጠጣቴ አይደለም ገነት የገባሁት። አንድ ቀን ህንጻ ሳሰራ የሆነች ጉንዳን መሬት ላይ እንትን ብላ ልትረግጣ ትሞታለች ብዬ ፈራውና አንስቼ ከፍ አድርጌ ያስቀመጥኳት። ከዛ ከስራዎች ሁሉ ሲጠቀስ እሷ ትልቅ ክብርንና ገነት እንደገባ ምክንያት ሆነች። ያችን ጉንዳን አትርፈሻል ተብዬ ብላ ተናገረች ተብሎ በዚህ ምሳሌ ነው የሚያስተምሩት። እንደዚህ አይነት ምሳሌ ነው የሚጠቅሱትና ትንሽና ትልቅ አይደለም። የጽድቅ ስራ መስራት ሰው ካለው ላይ 10 ሳንቲም የሰጠ $1 ሚሊዮን የሰጠ ሁሉ የመስጠት ልቦና ብቻ ያለው ሰው ይጸድቃል ተብሎ ስለሚታሰብ ማለት ነውና እስቲ በዚህ ዙሪያ አንቺ ደግሞ የሆነ ነገር በይ ስለመስጠት። መስጠት በረከት ያመጣል። በሰጠ ቁጥር በማትጠብቀው መልኩ የሰጠ ቀን ላይሆን ይችላል። ስትሰጥም ደግሞ መልሶ ለሚሰጥ ሰው አይደለም፣ ከሱ ምንም ሳትጠብቅ ስለሚያረግልህ ወይ ነገ ዛሬ ያረከውን ውለታ አስቦ እሱ ደግሞ የሆነ ነገር አይደለም። በቃ ለሌለው ሰው መስጠት በረከት ነው። ያም በረከት እንዴት ታገኘዋለህ? እኔ በራሴ ብነግርህ እሰጣለሁ ማለቴ ሳይሆን ከማልጠብቃቸው ቦታዎች ላይ በጣም አስፈላጊ ሰዓቴ ላይ ያረጉልኛል ብለህ ከማታስባቸው ሰዎች በምንም አይነት መልኩ ከሌ ይደርስልኛል በማትለው ሰዓት እግዚአብሔር ደርሶልኝ ያውቃል። ሰዎችን በመጠቀም ማለት ነው። ደግሞ ያረክለት ሰው ደግሞ ጭራሽ ዞር ብሎ ላያይ ይችላል። የግድ መናገር የለብህም እንደዚህ አድርግልኝ ምናምን ብለህ ያው በማየት ትረዳለህ ነው። እና እኔ ለሌላ ሰው ያረኳቸው ነገሮች ሳልጠብቅ ሳላስብ ያረኳቸው ነገሮች እኔ ደግሞ እግዚአብሔር በማላስበው መልኩ ለራሴ ከፍሎኝ ያውቃል። እንዴ ይሄ ነገር ማመን እስኪያቅት ድረስ ማለት ነው። መስጠት በረከት ነው። በተለይ በዚህ ጊዜ አሁን ሁሉ ነገር በከፋበት ሰዓት፣ ኑሮ በጣም ውድ በሆነበት ሰዓት ሰዎች
በየቦታው ጭንቀት ላይ ባሉበት ሰዓት የሆነ ሰውዬ ደግሞ 80 ፎቅ ሰርቶ ብሬን የት ላጥፋበት በሚልበት ሰዓት የግድ ምንድነው በጎ ማድረግ ልምድ ሊሆን ይገባል። ምክንያቱም እነዚህ ሰዎች ነገ የቱ ጋር እንደሚደርሱልህ አታውቅም። ላይደርሱልህም ይችላሉ፣ ግን ለእግዚአብሔር ነጥብ እያስያዝክ ነው። ነጥብ እንዲይዝልህም አይደለም የምትሰጠው። በቃ መብላት ስላለባቸው መጠጣት ስላለባቸው የሆነ አባት 4-5 ልጆች ኖሮት ደሞዙን አንዱን እንኳን ማስተማር እንደማይችል እያወቀ ይሄ ሰውዬ እየሰራ ነው። ወይ የመንግስት ሰራተኛ ነው፣ ወይ አንድ ቦታ ተቀጥሮ ጥበቃ ነው። በላበ ስራ ነው አይደል የሚለው መጽሐፍ ቅዱስ። እየሰራ ግን እዚህ ጋር የሚያገኘው ገቢ እነዛን ቤተሰብ ማስተዳድርለት ከሆነ አንተ ግን ጎረቤቱ ሆነ የልጆች ልደት ዱባይ የሄድክ የምታከብር ከሆነ እዚህ ጋር ልጆቹ ምግብ እንደሌላቸው እያወቅ እሱ ምን አይነት እንቅልፍ ትተኛለህ ነው? ምን አይነት ተፈጥሮስ ነው? አሁን ደግሞ በቃ ችግሩ በስቷል። የምታየው ህፃናቱ እንዳለ ርቧቸው ቤንዝል እየሳቡ ነው። እናት አምጥታ ከተማ ለቃቸው ትሄዳለች። ማታ 12 ሰዓት ተሰበስባቸዋለች። ልክ እንደ ልጅ ትላንት ያጋጠመኝ 3 ህፃናት መጥተው እንኳን መንገድ ላይ ልለቃቸው እድሜያቸው በዚህ እድሜ እንዴት ከመኪናው ጋር ራሱ እንዴት ተሽኮለኩ ብለ ራሱ ጥናት ይፈልጋል። ልጆቹ ረምደው እንደ ስራ ሊስትሮቹም ያዋቸዋል። ህዝቡ ምንም እንዳልተፈጠረ እየተንቀሳቀሰ ነው። ይሄ የሆነ ያለው መስጠት ስላቆምን ነው፣ መረዳዳት ስላቆምን ነው እንጂ አንድ ይሄንን ቤተሰብ አንድ እዛ ጋር መርዳት የሚችል የሆነ ሰፈር ውስጥ ያለ ገንዘቤን የታባቴ ላጥፋው ያለ ሰው ያለ ሰው እንዲያየው መከራውን የሚቀቅል ሰው አለ። የእግዚአብሔርን ትልቁን ትእዛዝ ተካፈሉ የሚለውን ትቶ ማለት ነው። እና መስጠት በረከት ነው። መስጠት ራሱ መሰጠት ያስፈልጋል። ሰላም አለው፣ ደስ የሚል እርካታ አለው። ተካፍለ ስትበላና ብቻህን ስትበላ ያው ሁሉም ሰው ዘግቶት የለ ይሄ ስልኩ ምኑ አጠገቡ ያለውን እንኳን አያስተውልም። ቢያስተውልም ማን ይሄንን ሁሉ ፈልፊ ያላት ይላል። በቃ እሺ ተፈለፈሉ። አሁን ምን እናርጋቸው? ስለተፈለፈሉ ሳያስቡ ስለወለዷቸው እንደቃንጣላቸው ወይስ ሰብስበን የሆነ ቦታ አደራጅተን ሰብሰብ ብለን በእድርም በቁብም ሆነን እነዚህ ልጆች መንገድ እናስይዛቸው፣ ሌላ ደግሞ እንደነሱ አይነት እንዳይፈጥሩ። ነገ ይሄው ልጅ ነው ማጅራትን የሚልህ፣ ነገ ይሄው ልጅ ነው ሱሰኛ ሆኖ ያንተንም ልጅ የሚያበላሽብህ። ስለዚህ አለመስጠት ከእግዚአብሔርም ጋራ ያጣላል፣ ከራስህም ጋር ያጣላል። ነገ አይመጣብኝም ያልከው ችግር አንተ ላይ ነገ ይመጣና አንተንም ዞር ብሎ የሚያይ ሰው ሊታጣ ትችላለህ። ምክንያቱም ሀብት እንዲህ ሁሌ የምትተማመንበት አይደለም። ላይ ነበርክ ስትባል ድንገት ከሳስረህ ልጆች እንደዛው ሊሆኑ ይችላሉና እንትን ነው፣ ቀለበት ነው ያረከው ነገር ነው ተመልሶ የሚመጣውና ብዙ ሄድኩኝ ብቻ አላቅም። አሪፍ ነው። ያው ካለን ሰዓት አንፃር ነው። መጨረሻ አጠር አድርገሽ እንደው ስለ ታሪክ አረዳዳችን ያለን ሁኔታና ያው ታሪክ የሌለው ህዝብ ሞት ህዝብ ነው። ሁልጊዜም ቢሆን ታሪክ አስፈላጊ ነው የሚሆነው። ዛሬ እንደምንወነጃጀልበት እና እንደምንባላበት ሳይሆን ኢትዮጵያ ይሄን አልነበረም ያስተማረችን። ኢትዮጵያ ጠንካራ ስብዕና ያለው ህዝብ ነውና ከታሪክ ምን መማር አለብን? ዛሬ በትምህርት ቤቶች እንኳን የታሪክ ትምህርት ገሸሽ የተደረገበት እርኩሰት የተደገፈበት ጊዜ ላይ ነው ያለነው። ብሔርተኝነት ያገነገነበት ጊዜ ላይ ነው ያለነው። የተሰሩ ታሪኮች እንዳልተሰሩ ተደርገው ይሄ የኛ ታሪክ አይደለም እየተባለ እየተንቋሸሸ ነው ያለው እና እኔ ያመኛል እንደዚህ ሆኜ እንደዚህ ኖሬ ስሰማ ማለት ነው ይሄን እውነት እና በሱ ዙሪያ ምን አለ እንደገና ደግሞ ያላነሳነውና ያላልነው ነገር ካለ በዛው ድሉን ሰጥቼሽ ማመስገንም ያለብሽን አካል ካለ አመስግነሽ እንሰናበታለን። ያው አሁንም እዛው ያነሳነው ሐሳብ ላይ ነው። ይሄ ሁሉ እንዲሆን ይሄ ሁሉ መተራመስ ይሄ ሁሉ ማንነት ማጣት እንዲሆን ባንዴ አልተደረገም፣ ተሰርቶበታል። እነዛ ቀኝ ገዢዎቹ የዛን የመተው መክተን ከመለስናቸው በኋላ
ስራቸውን አላቆሙ። በተለያየ መልኩ ቀስ እያሉ ገብተው ህዝብን ከህዝብ መለየት ስራ ሰርተው እሱ ተሳክቶላቸው የእሱ ውጤት ላይ ነን አሁን ያለነው እየከፈልን ያለነው። ችላ ብለን እነዛ በተለያየ መልኩ ያስገባናቸው ቀኝ ገዢዎች የሰሩት ሴራ ነው። አሁን በዘር መጣላት በለው፣ በሃይማኖት መከፋፈል በለው፣ በቋንቋ በተለያየ መልኩ እየተባላን ያለነው ዝም ብሎ ድንገት በአንድ ጀንበር አልሆነም። ቀስ ብለው ትምህርታችን ውስጥ ገብተዋል። ማዕት መጽሐፎቻችንን አስቀይረዋል። ማንን በመጠቀም? የኛኑ ልጆች በገንዘብ በመያዝ እነሱ ግማሹ ደግሞ እነሱ ትልቅ ናቸው እኛ ከኛ በላይ ያውቃሉ ብለው እንዲቀበሉ በማድረግ እነሱ የሚሉትን ግብስብስ ሁሉ ሳያጣራ በመረከብ እና በማስፈጸም ሁሉም ሰው ጥፋት አጥፍቷል። ዋናው የኛው ልጆች ከየትም ብሔር ይሁን ከየትኛውም እምነት ይሁን ለዛ ሐሳብ ተገዢ ሆኖ ሳያስተውል አገሩ ላይ ማዕት ጥፋት ያጠፋ ሰው አለ። እነሱ ዋናው ተጠቃሾች ሆነው ሳለ ግን አሁን እኛ ስራ ያስፈጸምንላቸው መሳሪያ ይሆንናቸው በጉቦ ተገዝተን በገንዘብ ነገ ጥለነው በምንሄደው ሳናስተውል አገር የሸጥን ሰዎች ነን። ይሄን ሁሉ አሁን ምንሰራውን የሚያስጠላ ድራማ እየሰራን ያለነው። አሁን እሱን ለማቆም እንደገና ሌላ ኃይል ይፈልጋል። የአገሩ የሚወደው ኃይል በተለያየ ሙያ ላይ ያለው ግብርና ውስጥ ያለው ዶክተሩ፣ መምህሩ፣ ወጣቱ ሁሉም አይነት ሰው እያንዳንዱ ቀን በቀን በሚያደርገው ስራ አገሩን ከልቡ አስቀምጦ አገሩን ለማትረፍ የተበላሸውን ለማስተካከል። እሺ አሁን መድኃኒት እየቃምን ነው እየሰበሰብን እያወቅን ነው መድኃኒቱ እያሳመመን፣ ግን አሁንም እያዋጥን ነው። ምን ሆነናል ብሎ ቆም ብሎ እንዲያስብ ቀን በቀን መንገር ይፈልጋል። ወይ ደግሞ ያ የዋጥነው መድኃኒት አደንዝዞናል መሰለኝ። ስለዚህ እሱ ከደማችን እስኪወጣ ሂደት ነው። ልክ በአንድ ጀንበር እንዳልተሰራ እኛም በአንድ ጀንበር ወደ ነበረበት መመለስ ስለማንችል ዝም ብሎ እንዲያፋሽን በአመት አንድ ኢትዮጵያ ማለት ሳይሆን ለኢትዮጵያ ምን ላርግላት፣ እንዴት ላትረፋት፣ ኦኬ የነበረው ሁኔታ ያ ነው፣ ወደዛ ለመመለስ ምን ማድረግ አለብኝ ብሎ ሁሉም የቤት ስራ ሊወስድ ይገባዋል። በየሙያው ጋዜጠኛው፣ ፊልም ሰሪው፣ ሁሉም ሰው። ሌላው ደግሞ የአፍሪካ አንድነት ላይ በጣም ትኩረት አድርጎ መስራት አለበት። አሁን በየግል አንችላቸውም። ስር ስለሰደዱ ማዕት ነገር ኦልሬዲ አድርገው እነሱ ቁጭ ብለው ችርስ እየተባባሉ ስራቸውን ጨርሰዋል። አሁን የምንገዳደልላቸውም ራሳችን ነው። በዘር በሃይማኖት እየተነሳን ወንድም ወንድሙን ይገላል ላይ ነን። እሱን ለማስቆም የግድ አፍሪካ አንድ መሆን አለባት። ለዛም ነው አባቶቻችን የአፍሪካ ህብረትን አዘጋጅተው የነበሩት። አሁን የአፍሪካ አንድነት የአፍሪካ ህብረት እውነት የተባለለትን እሳቤ እያደረገ ነው። ማን ነው እየጠየቀ ያለው? እየመሩትስ ያሉት እነማን ናቸው? ፈረንጆቹ አይደሉም እንዴ? ስሙን ራሱ ቀይረዋል እኮ እኛ አፋችንን ቁጭ ብለን ከፍተን ማለት ነው። ኤዩ ብለውታል። አሁን ኢብራሂም ትራኦሬ አፍሪካን አንድ ለማድረግ እዛ ጋራ አፈር እየበላ መከራውን እያየ ያለን ሰው እንኳን መደገፍ የማይችል ነው። አሁን የአፍሪካ አንድነት የአፍሪካ ህብረት ማለት ነው። ያለምን ሆነ? የአፍሪካ መሪዎች እየመሩት ስላልሆነ ትክክለኛ ሰዎች እየመሩት ሳይሆን ለሆዳቸው ያደሩ እነሱ ጥሩ ሆቴል ጥሩ መኝታ ከአገር ፍላይት ማድረግ ስለሚችሉ መሄድ ስለመንቀሳቀስ ቤተሰባቸው ጥሩ ኑሮ ላይ ስላለ ያንን ህይወት ላለማጣት አፍሪካን ገብረዋታል። የአፍሪካን ህፃናቶች ዳቦ ለመብላት አይታያቸውም፣ ምክንያቱም እሱ ተመችቶታል። እነዛን ሰዎች እንደገና አጣርቶ ትክክለኛ ሰው ማን ነው የሚያስቀምጠው? ይሄው ጀነሬሽን አይደለም። ትግል ይፈልጋል። ምክንያቱም ከባድ ነው። ምቾትን መልቀቅ በጣም ከባድ። አሪፍ ሆቴል ስታደር ደስ ይልሃል። አልጋው፣ ሰርቪሱ፣ ምኑ እሱ ነው የሚበልጥብህ? ሀገርህ ናት የምትበልጥብህ ነው? አልማዝ ነው የሚበልጥብህ? ኢትዮጵያ ናት ወይ አፍሪካ ናት ነው? እሱ የሰው ጥያቄ ነው። ግን እነዛ ወጣቶች እነዛ ያ ስሜት ያላቸው ያን እውቀት የሚያውቁ ልጆች በአንድ በመምጣት አሁንም ትግል አለ ማለት ነው። አሁንም ስራ አለ። እንቅልፍ ማትተኛበት የግድ አፍሪካ አንድ ካልሆነች
አፍሪካ አንድ ወታደሮች ከሌሏት ለሷ ለአፍሪካ አንድ ለሁሉም ሱዳን ሲነካ ሆ ብሎ የሚነሳ ኢትዮጵያ ስትነሳ ለሚል ኬንያ ያ እስካልሆነ ድረስ ቀኝ ገዦቹ እዚህ ላይ ናቸው። አንቀድም በየጓዳችን ናቸው ብዬ እሱን ለማስወጣት የመጀመሪያው ስቴፕ አፍሪካ አንድ መሆን አለባት። ምክንያቱም ደህና የሚሰራላትን እንኳን መሪ ካፕቸር ለማድረግ እቅድ እየያዙ እየመጡ ነው ያሉት። እኛም እያገዝናቸው ነው ያለነው። ስራ አለብን፣ በጣም ብዙ ስራ አለብን። አይ ቲንክ የተነሳንበትን ሀሳብ ጥያቄን ትክክል ነው እና ረሳሁት መሰለኝ። የታሪክ ጉዳይ ነው ጉዳይና ያው ያልተነሳ ነገር አለ እምትይ ከሆነ ድል ልስጥሽ ነበር ያልኩት። ያው ነካክተናል ሁሉንም። አይ ቲንክ ብዙ አወራሁኝ፣ ግን ካለኝ ስሜት የተነሳ ነው። ያልተነካው ብዙ ነገር አለ፣ ሁሉም የሚነካው በየሙያው። አገራችንን ቆመ ብለን እንያት። ልክ ለቤተሰባችን ለልብሳችን ለጫማችን ጊዜ እንደምንሰጥ ሳውና ለመግባት ሜካፕ ለመቀባት ጊዜ እንደምንሰጠው ሁሉ ያ ራሱ ውበት ጎልቶ የሚወጣው መጀመሪያ ሀገሪቷ ስትኖር ስለሆነ ለሀገራችን ጊዜ እንስጣት፣ እንጠይቅ። ዝም ብለን ፋሽን አንከተል። አሁን ፋሽኑ ራሱ ፋሽን ስላልሆነ ሆን ተብሎ ከእግዚአብሔርን ከመካድ ጋር ስለሆነ እያንዳንዱ እየተደረገ ያለው ነገር ቆም ብላችሁ ጠይቁ፣ እንጠይቅ። አገር ስትኖር ነው ሰርግ ያለው፣ አገር ስትኖር ነው ደስታ ያለው። ቀሚሳችንን ራሱ ቆንጆውን ለብሰን አዲስ የገዛነውን ጫማ ፏ ብለን የምንወጣው ሰላም ሲሆን ነው። አሁን እርስ በርስ የሚያበላሉን የነዛው አባቶቻችንን ያስቸግሩ የነበሩት ቀኝ ገዢዎች ሴራ ስለሆነ ቆም ብሎ ሁሉም ያሰብ ዘር ለእህል ነው። እኛ ሰዎች ነን፣ በእግዚአብሔር አምሳል የተሰራን። ሁሉም አፍንጫ አለው፣ ጆሮ አለው፣ አይን አለው። ከዛ ደግሞ ሁሉም መጨረሻ ላይ ወደ አፈር ነው የሚሄደው። ከአፈር የሚቀር የለም። ያለችንን ጊዜ የተሰጠንን ጊዜ በመጀመሪያ እግዚአብሔርን በመፍራት ከዛ ደግሞ ለሀገራችን በመኖር ከዛ ደግሞ እርስ በርስ እየተሳሰበን አንድ በመሆን እናሳልፈው። አድዋ ደርሷል። የካቲት 23 እየሞከርኩኝ ነው ከእግዚአብሔር ጋራ በየጊዜው ብዙ ቁጥር እንዲጨምር ነው የምፈልገው፣ ህዝቡ እንዲነሳ። እግዚአብሔር ከረዳን ብዙ ፕሮግራሞች አሉን። በዘንድሮ የውቢቷ ሐዋሳ አድዋ ስዕል ኤግዚቢሽን ይኖረናል። ቲያትር አለን፣ ሙዚቃ አለን፣ ሩጫ አለን። አድዋ ዱብ ዱብ የዕለት ዕለት አርበኞችን አጅበን የምናደርገው ይሆናል። ሁሉም ነገር አድዋን በሚመጥነው ክብር ለማድረግ እየሞከርን ነው። በጣም ብዙ ሐዋሳ ውስጥ ያሉ የኪነ ጥበብ ማህበራት የሚሳተፉበት ነው። ስፖርተኞች እንዲሁም የሚመለከታቸው አካላት ሁሉ የሚሳተፉበት ነው። አርበኛና ክብር፣ አገርን እንውደድ፣ እግዚአብሔርን እንፍራ። ያው ማንም ትክክል ሆኖ የተፈጠረ ሰው የለም። ሁሌ ስህተት እንሰራለን። ከስህተታችን እየተማርን እየተራረምን በፍቅር እንኑር። መጨረሻው አፈር ነህና ወደ አፈር ትመለሳለህ ስለሆነ ያለችንን ጊዜ አሁን ከዚህ ቀጥሎ ምን እንደሚቀጥል አላውቅም፣ እግዚአብሔር ብቻ ነው የሚያውቀውና ያችን ያለችንን ጊዜ እስቲ ደህና ነገር እናርግባት። ከምንም በላይ እግዚአብሔርን እንፍራባት። እግዚአብሔርን ስንፈራ ሁሉ ነገር ይጨመርልናል። በጥበብ እንኑር። ጥበብን ብቻ እንፈልግ፣ ከዛ ሁሉም ተጨማሪ ነው። የጥበብ መጀመሪያ ደግሞ እግዚአብሔርን መፍራት ነው። እናንተን አመሰግናለሁ። ቃል ፕሮዳክሽኖች ለሀገራችሁ በጣም ብዙ ነገር እያደረጋችሁ ነው። አሁን እኔን ስለጋበዛችሁኝ ሳይሆን ለሀገር ያላችሁ ስሜት በዚህ ያስታውቃል። ምክንያቱም በዚህ ሰዓት ሰርግ ብትሰሩበት ወይ ደግሞ የሆነ ልደት ብትሰሩ ገንዘብ ያስገኛል። አሁን ዓለም ሁሉ ገንዘብ ላይ እንዲህ አለክልኮ በሚሄድበት ሰዓት ላይ ለሀገር ይጠቅማል ብላችሁ ለሀገር መልእክት ያስተላልፋል ያላችሁትን ሰው ስላቀረባችሁ ልትመሰገኑ ይገባል። በርቱ። ኢትዮጵያዊ ተስፋ አይቆርጥም፣ ክርስቲያን ተስፋ አይቆርጥም፣ ሙስሊምም ተስፋ አይቆርጥም። እግዚአብሔርን በመፍራት እንኖር። በጣም አመሰግናለሁ። አንተም ወንድሜ በርታ። በጣም አመሰግናለሁ። አድዋ ላይ እንዳትቀሩ። እጅግ አድርገን እናመሰግናለን ስለነበረን ቆይታ። ያው አድዋ ላይ እንካፈላለን ግዴታችንም ስለሆነ ማለት ነው። እንዲህ አይነት ጉዳይ ላይ መገኘት መባረክም ስለሆነ እንገኛለን ለማለት ነው። በጣም እናመሰግናለን።
እንግዲህ አድዋ ዘንድሮ የሚውለው እንደ እግዚአብሔር ፍቃድ ሰኞ የካቲት 23 ነው። ጠዋት ላይ በጣም ደማቅ ፕሮግራም ይኖረናል። ጠዋት ከጥንታዊት ኢትዮጵያ ጀግኖች አርበኞች ጽሕፈት ቤት ጀምረን የእግር ጉዞ ይኖረናል። ማርሽ ባንድ ይኖራል። ፌዴራል ፖሊሶች፣ ስካውቶች፣ ሐዋሳ ውስጥ ያሉ መላው የኪነ ጥበብ ባለሙያዎች፣ አገር ወዳድ ሁሉ የሚሳተፉበት ፕሮግራም ነው። ዋናው ዓላማውም ለአርበኛ ያለን ፍቅር እነሱ ከከፈሉት መስዋዕትነት አንጻር የሚሰማንን ኢትዮጵያዊነት እና ደግሞ እኛም ደግሞ አለን ለማለት እናንተ ያንን አርጋችኋል እኛ ደግሞ አለን አሁን ደግሞ ሀገር የምንረከበው እኛ ነን የሚለውን ስሜት ለማሳየት ቢቻል የሐዋሳ ህዝብ እንዳለ ነቅሎ ቢወጣ ደስ የሚል ነገር ነው። አገር ቀጥ ነበር ልትል የሚገባው እንደኔ ቢሆን ቀጥ ብሎ ባንዲራውን ይዞ ደስ እያለው በክብር ሊከበር ይገባዋል ብዬ ስለማስብ በመላው አፍሪካም እንደዛ እየተከበረ ስለሆነ ሳውዝ አፍሪካ፣ ኬንያ፣ ታንዛኒያ፣ ዩጋንዳ ወደፊት ከዛም የሚመጡ ሰዎች ስለሚኖሩ የሐዋሳው ለየት የሚለው ሞር ፓን አፍሪካዊ ስለሚሆንም እቅዱ ያ ስለሆነ ከተማችን ምቹ ስለሆነች ለቱሪዝምም ሐዋሳ ላይ በቃ በተለየ ሁኔታ ይከበራል የሚለውን ለሌላው ቦታ ለማሳየት ከተማችንንም ለማስተዋወቅ ወሳኝ በዓል ስለሆነ የጠዋቱ እስከ 5 ሰዓት በዛ አይነት ፕሮግራም ይኖራል። ከጽሕፈት ቤታቸው አንስቶ በገብርኤል አድርጎ በጣም ደማቅ ነው። በየዓመቱ ከሻሸመኔ የሚመጡ ራስተፈሪያኖች አሉ። የዛሬ 45 ዓመት ወደ ኢትዮጵያ ወደ ሀገራችን ብለው የተመለሱ ራስተፋሪያኖች ከተለያየ ዓለም የሚመጡ አሉ። እንዲሁም 9 ሰዓት ላይ ደግሞ በሲዳማ ባህል አዳራሽ እንደ እግዚአብሔር ፍቃድ አድዋ አዋርድ ስላለን እውቅና የምንሰጥበት ለሀገራቸው መልካም ያደረጉ ሰዎች ከልባቸው የሰሩ ሰዎች ከተለያየ ሙያ ምንሸልምበት ፕሮግራም ስላለን እሱ ደግሞ ከ9 ሰዓት ጀምሮ ማታ 1 ሰዓት የሚያበቃ ቲያትር ያለው ሙዚቃ ያለው ስነ ጽሁፍ ያለው ቆንጆ ድርብብ ያለ ፕሮግራም የሚኖረን ስለሆነ እባካችሁ አገር ወዳድ ኢትዮጵያውያን ሁሉ አብራችሁን ሁኑ። ዋናው ዓላማ ሐዋሳችን ላይ በተለየ መልኩ አድዋ ይከበራል። ወደፊትም የሚያድግና ትልቅ የህዝብ በዓል እንደሚሆን ለማሳየት ነውና በምትችሉት ሁሉ ተሳተፉ። ኑ አብረን አድዋን እናክብር። የዛ ሰው ይበለን። እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ የእስካሁኑ ነበረ። በርካታ ቁም ነገሮች እንደገበያችሁ ተስፋ እናደርጋለን። ውይይቱን በመምራት ወንድዬ ካሳ አብሬያችሁ ቆይቻለሁ። በያላችሁበት ሰላም ይሁን።